ጤና ይስጥልን እንደምን አምሽታችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለት ሐሙስ ህዳር 11 2018 አውደ ዜና ተጀምሯል። በምሽቱ የዜና ቡጃችን በርካታ ዘገባዎችን ወደ እናንተ እናደርሳለን። የቢዝነስና የምጣኔ ሀብት ዘገባችንም ሰዓቱን ጠብቆ ይቀርባል። ዜናውን እየመራው ዳሩ ሰላም ተሾመ ከእናንተ ጋር ቆይታ አደርጋለሁ። አብራችሁን ቆዩ። በመጀመሪያው ክፍለ ጊዜ የመረጃ ጥንቅራችን መጅልሱ ያቋቋመው ግብረ ኃይል ሴት ሙስሊም ተማሪዎች በትምህርት ተቋማት በሚገጥሟቸው ችግሮች ዙሪያ ከትምህርት ሚኒስቴር ጋር ውይይት መጀመሩን ኢትዮጵያ ከርመው ዛሬ ወደ ሀገራቸው የተመለሱት የማሌዥያው መሪ በኢትዮጵያ የተደረገልኝ ነገር ከመደበኛ ዲፕሎማሲ በላይ ነው ማለታቸውን እንዲሁም በትምህርት ቤቶች አካባቢ አዋኪ ድርጊቶችን የሚፈጽሙ ግለሰቦችና ተቋማት እስከ 150 ሺህ ብር ቅጣት እንደሚጣልባቸው ትምህርት ሚኒስቴር ማስታወቁን የተመለከቱ ጉዳዮችን ወደ እናንተ እናደርሳለን። አብራችሁን ቆዩ። መጅልሱ ያቋቋመው ግብረ ኃይል ሴት ሙስሊም ተማሪዎች በትምህርት ተቋማት በሚገጥሟቸው ችግሮች ዙሪያ ከትምህርት ሚኒስቴር ጋር ውይይት መጀመሩ ተገለጸ። የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ በአዳማ ከተማ በነበረ የትምህርት ጉባኤ ላይ የሙስሊም ሴት ተማሪዎችን አለባበስ በሚመለከት የሰጡትን አስተያየት ተከትሎ የእስልምና ጉዳዮች ጠቅላይ ምክር ቤት ከትላንት በስቲያ መግለጫ መስጠቱ ይታወሳል። መጅልሱ በመግለጫው በትምህርት ሚኒስቴር በኩል የሚወሰኑ ውሳኔዎች የሚወሰዱ እርምጃዎችና እየተወሰዱ ያሉ አቋሞች የህዝብ ሙስሊሙን መብት በእጅጉ የሚጋፉ ሆኖ አግኝተናቸዋል ማለቱ አይዘነጋም። በዚህም በሙስሊም ሴት ተማሪዎች አለባበስና በትምህርት ተቋማት በሚገጥሟቸው ችግሮች ዙሪያ መፍትሄ ለማምጣት የሚሰራ ኮሚቴ መዋቀሩን አሳውቆ ነበር። በዛሬው ዕለትም በመጅልሱ የተቋቋመው ይህ ግብረ ኃይል ከትምህርት ሚኒስቴርና ከባለድርሻ አካላት ጋር ዘላቂ መፍትሄ ለማምጣት ውይይት ማካሄዱ መጀመሩን የእስልምና ጉዳዮች ጠቅላይ ምክር ቤት አስታውቋል። የጠቅላይ ምክር ቤቱ የፕሬዝዳንት ጽህፈት ቤት ኃላፊ ኡስታዝ አቡበክር አህመድ በማህበራዊ ትስስር ገጻቸው ባሰፈሩ ጽሁፍ በትምህርት ተቋማት ውስጥ በተለያዩ ጊዜያት እየተፈጠሩ ያሉ ሙስሊም ተማሪዎችን በአለባበስ ምክንያት ከትምህርት ገበታቸው የማፈናቀል ተግባር በቋሚነት እልባት ያገኝ ዘንድ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ግብረ ኃይል በማቋቋም እየተንቀሳቀሰ ይገኛል ሲሉ ተናግረዋል። ይህ ግብረ ኃይልም ከኢፌዴሪ ትምህርት ሚኒስቴርና ከሚመለከታቸው ባለድርሻ አካላት ጋር የመጀመሪያውን ጥልቅ ውይይት ማካሄዱንና ችግሩ በዘላቂነት መፍትሄ እንዲያገኝ ሊሰሩ በሚገባቸው ስራዎች ላይ አቅጣጫ መቀመጡን አያይዘው ገልጸዋል። ኢትዮጵያ ከርመው ዛሬ ወደ ሀገራቸው የተመለሱት የማሌዥያው መሪ በኢትዮጵያ የተደረገልኝ ነገር ከመደበኛ ዲፕሎማሲ በላይ ነው አሉ። የማሌዥያው ጠቅላይ ሚኒስትር ዳቶ ሰሪ አንዋር ቢን ኢብራሂም በኢትዮጵያ ያደረጉት የ3 ቀናት የሥራ ጉብኝት አጠናቀው ወደ ሀገራቸው ተመልሰዋል። ጠቅላይ ሚኒስትሩ በኢትዮጵያ የ3 ቀናት ቆይታቸው የተለያዩ ተቋማትን ጎብኝተዋል። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ የኢትዮጵያ ጉብኝታቸውን ላጠናቀቁት የማሌዥያው ጠቅላይ ሚኒስትርና ልኡካን ቡድናቸው በቦሌ ዓለም አቀፍ አውሮፕላን ማረፊያ ተገኝተው አሸኛኘት አድርገውላቸዋል። ጠቅላይ ሚኒስትር ዳቶ ሰሪ አንዋር ኢብራሂም በኢትዮጵያ ቆይታቸው ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር በሁለቱ ሀገራት የሁለትዮሽ ሁለንተናዊ የዲፕሎማሲ ትብብር ዙሪያ የመከሩ ሲሆን የጋራ መግለጫም ሰጥተዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ በዚህ ወቅት እንዳሉት ሁለቱ ሀገራት ለአፍሪካና ለእስያ ሀገራት ድልድይ ናቸው ብለዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ሁለቱን ሀገራት በሚጠቅሙ ወሳኝ ጉዳዮች ላይ ውይይት ማድረጋቸውን ገልጸው የማሌዥያው ጠቅላይ ሚኒስትር ጉብኝት ሌላ አዲስ ምዕራፍ የከፈተ ነው ብለዋል። የሁለቱ ሀገራት ወዳጅነት የቆየ መሆኑን የገለጹት የማሌዥያው ጠቅላይ ሚኒስትር ዳቶ ሰሪ አንዋር ኢብራሂም በበኩላቸው ለመጀመሪያ ጊዜ ወደ ኢትዮጵያ ያደረጉትን ጉብኝት እጅግ ትርጉም ያለውና ፍሬያማ ሲሉ ገልጸውታል። በሁለቱ ሀገሮች መካከል ያለው ግንኙነትም ከተለመደው ዲፕሎማሲ በላይ መሆኑን ገልጸው በቀጣይም ግንኙነቱን አጠናክሮ ለማስቀጠል እንደሚሰሩም ተናግረዋል። በኢትዮጵያና ማሌዥያ መካከል በቱሪዝም፣ በጤና፣ የአየር ትራንስፖርት አገልግሎትና በሌሎች ዘርፎች በትብብር ለመስራት የሚያስችሉ ስምምነቶችንም ተፈራርመዋል። ከዚህ ባሻገር በአዲስ አበባና ኳላ ላምፑር ከተሞች መካከልም የእህትማማችነት የትብብር መግባቢያ ሰነድ ስምምነትም ተፈርሟል። የማሌዥያ ፌዴሬሽን ጠቅላይ ሚኒስትር ዳቶ ሰሪ አንዋር ኢብራሂም ህዳር 9 ቀን 2018 ዓ.ም አዲስ አበባ የገቡ ሲሆን በእለቱም ጠቅላይ ሚኒስትር አብይ አህመድ በቦሌ ዓለም አቀፍ አየር ማረፊያ ተገኝተው ደማቅ አቀባበል እንዳደረጉላቸውም ይታወሳል። በትምህርት ቤቶች አካባቢ አዋኪ ድርጊቶችን የሚፈጽሙ ግለሰቦችና ተቋማት እስከ 150 ሺህ ብር ቅጣት እንደሚጣልባቸው ትምህርት ሚኒስቴር አስታወቀ።
የትምህርት ሚኒስቴር በትምህርት ተቋማትና አካባቢያቸው የትምህርት አዋኪ ድርጊቶችን ለመከላከልና ለመቆጣጠር የሚያስችል አዲስ የሚኒስትሮች ምክር ቤት ረቂቅ ደንብ ማውጣቱን አስታውቋል። ካፒታል ጋዜጣ ተመለከትኩት ብሎ ባወጣው መረጃ ደንቡ ከኢትዮጵያውያን ወግና ባህል ጋር ይቃረናሉ ተብለው የተለዩ የውጭ ባህላዊ ልምዶችን ጨምሮ እየጨመረ የመጣውን አዋኪ ጉዳዮች ለመግታት ያለመ መሆኑ ተጠቁሟል። የደንቡ ዋና ዓላማ በትምህርት ቤቶች አካባቢ የሚስተዋሉ አዋኪ ጉዳዮችን በመከላከል ሁለንተናዊ ስብዕናው የተሟላ በመልካም ስነ ምግባር የታነጸና ግብረ ገብነትን የተላበሰ ብቁ ትውልድ እንዲፈጠር ለማስቻል ነው ተብሏል። ደንቡ የኢትዮጵያውያንን ባህልና ወግ የሚቃረኑ ተብለው በግልጽ የተዘረዘሩ አሉታዊ መጤ ድርጊቶችንና ክብረ በዓላትን በትምህርት ቤቶችና አካባቢ መፈጸም ሙሉ በሙሉ ይከለከላል። የሀገሪቱን ባህልና ወግ ይቃረናሉ ከተባሉት ድርጊቶች ውስጥ ክሬዚ ዴይ፣ ጀንትል ዴይ፣ ኦልድስ ዴይ፣ ቫለንታይን ዴይ፣ ከለር ዴይ የሚሉት ይገኙበታል። ይህ ረቂቅ ደንብ ከባህላዊ ልማዶች በተጨማሪ የተማሪዎችን ትምህርትና ሁለንተናዊ እድገት ላይ አሉታዊ ተጽዕኖ የሚያሳድሩ የተለያዩ እንቅስቃሴዎችና የንግድ ተቋማትም ተከልክለዋል። በተጨማሪም እንደ ትንባሆ፣ ጫትና አልኮል የመሳሰሉ በትምህርት ቤቶችና አካባቢ መገኘት፣ መጠቀም፣ መሸጥ የተከለከለ መሆኑን አስታውቋል። እነዚህን ክልከላዎች ለማስፈጸም ደንቡ የትምህርት አዋኪ ጉዳዮችና ለመልካም ስነ ምግባር ተቃራኒ የሆኑ ድርጊቶች ከትምህርት ቤት አጥር 500 ሜትር ርቀት ላይ እንዲገኙ ግዴታ ይጥላል። ደንቡ አፈጻጸሙን በበላይነት የሚከታተልና የሚያስተባብር በፌደራል ደረጃ የሚቋቋም ግብረ ኃይል መቋቋሙን ካፒታል ጋዜጣ ዘግቧል። እንዲሁም ሴት ተማሪዎች የጥፍር፣ የጸጉርና የከንፈር ቀለም መቀባት፣ ቅንድም መቀንደብና መኳኳል አላስፈላጊ ጌጣጌጦችን አድርጎ ወደ ትምህርት ቤት መሄድን ይከለክላል። ተማሪዎች ከተፈጥሮ ጸጉራቸው በስተቀር አርቲፊሻል ጸጉር መቀጠል አይችሉም ተብሏል። ከሀገራዊ እሴት ጋር የሚቃረኑ አሉታዊ መጤ ምልክቶችን በሰውነት ላይ መነቀስ፣ ማሳየት፣ ማድረግ፣ መጠቀም ፍጹም የተከለከለ ነው ብሏል ረቂቅ መመሪያው። የተወደዳችሁ ተመልካቾቻችን እየተከታተላችሁት ያላችሁት ከአባይ ቴሌቪዥን የአውደ ዜና የመረጃ ሰዓታችን አሁንም ቀጥሏል። ወደ ሁለተኛው ዙር ጥንቅራችን ስናልፍ ደግሞ በ1920ዎቹ ከኢትዮጵያ ተወስደው በጀርመን የቆዩ 12 ቅርሶች መመለሳቸውን በአፍሪካ ሩብ ያህሉ ህዝብ ለከፋ የምግብ እጥረት የተጋለጠ መሆኑ በአዲስ አበባ በተካሄደው ጉባኤ ላይ መነገሩን ጨምሮ ሌሎች ዜናዎችን ዘነበ ህሉፍ ያቀርባቸዋል። ተከታተልን በለስ አብራችሁን ቆዩ። በ1920ዎቹ ከኢትዮጵያ ተወስደው በጀርመን የቆዩ 12 ቅርሶች መመለሳቸው ተገለጸ። በ1920ዎቹ ከኢትዮጵያ የተወሰዱና በአንድ ጀርመናዊ ቤተሰብ ተይዘው የነበሩ 12 ታሪካዊ ቅርሶችን የአዲስ አበባ ዩኒቨርሲቲ የኢትዮጵያ ጥናትና ምርምር ተቋም ተረክቧል። ታዋቂው የኒውክሌር ሳይንስ ፕሮፌሰር ራሞን ቫይስ አያታቸው ከ100 ዓመታት በፊት በአዲስ አበባ የጀርመን ልዑክ በነበሩበት ጊዜ በስጦታና በግዢ አሰባስበው ያቆዩዋቸውን ቅርሶች ነው ለተቋሙ ያስረከቡት። በመርሃ ግብሩ የቱሪዝም ሚኒስትር ሰላማዊት ካሳ፣ የአዲስ አበባ ዩኒቨርሲቲ ፕሬዝዳንት ዶክተር ሳሙኤል ክፍሌ፣ በኢትዮጵያ የጀርመን ኤምባሲ ተጠባባቂ አምባሳደር ፈርዲናንድ ቮን ቬሄና ሌሎች እንግዶች ተገኝተዋል። ሰላማዊት ካሳ በዚህ ወቅት የፕሮፌሰር ራሞን ቤተሰቦች ቅርሶቹን ጠብቀው በማቆየትና ወደ ሀገራቸው በመመለስ ለኢትዮጵያ ያላቸውን ፍቅር በተግባር ስለገለጡ አመስግነዋል። ከተመለሱት ቅርሶች ውስጥ ዘውዶች፣ ጋሻዎች፣ ጎራዴ፣ ዝናርና ስዕሎች እንዲሁም ከራስ ተፈሪ መኮንን የተበረከቱ ስጦታዎች እንደሚገኙ ጠቅሰዋል። ቅርሶቹ ለኢትዮጵያ ጥናትና ምርምር ተቋም ተጨማሪ ሀብቶች ከመሆናቸው ባለፈ ለጥናት እና ምርምር በግብዓትነት እንደሚያገለግሉ አውስተዋል። በተለያዩ ሀገራት የሚገኙ የኢትዮጵያ ቅርሶች ወደ ቤታቸው መመለስም ከሀገራቱ ጋር ያለውን ዲፕሎማሲና የህዝብ ለህዝብ ትስስር ይበልጥ እንደሚያጠናክር አስገንዝበዋል። በአፍሪካ ሩብ ያህሉ ህዝብ ለከፋ የምግብ እጥረት የተጋለጠ መሆኑ በአዲስ አበባ በተካሄደው ጉባኤ ላይ ተነገረ። የምግብ ሉዓላዊነትን ማረጋገጥ ለአፍሪካ የግብርና ብቻ ሳይሆን የክብርና የኢኮኖሚ ነጻነትም ጉዳይ እንደሆነ ተነግሯል። ይህ የምግብ እጥረት ጉዳይ የተነሳው በአፍሪካ ሀገራት የምግብ ሉዓላዊነትን ለማረጋገጥ ያለመ ዓለም አቀፍ ጉባኤ በኢትዮጵያ የሩሲያ ኤምባሲ አስተባባሪነት በአዲስ አበባ በተካሄደበት ወቅት እንደሆነ ከሩሲያ ኤምባሲ በኢትዮጵያ ያገኘነው መረጃ ያመለክታል። በጉባኤው መክፈቻ ላይ መልእክት ያስተላለፉት የግብርና ሚኒስትር አዲሱ አረጋ ትኩረታችን ግልጽ ነው ካሉ በኋላ የገቢ ጥገኝነትን በመቀነስ የመሬትና የውሃ ሀብትን በአግባቡና በውጤታማነት መጠቀም ላይ መንግስታቸው ትኩረት ማድረጉን አንስተዋል። ሚኒስትሩ ግብርናን በማዘመን የኢትዮጵያንም ሆነ የአፍሪካን የምግብ ሉዓላዊነት ማረጋገጥ ከግብርና በላይ የክብርና የኢኮኖሚ ነጻነት ጉዳይ በመሆኑ የተጋረጡ ችግሮችን ለመቅረፍ ጠንካራ ውሳኔና የአጋሮች ትብብር ያስፈልጋል ብለዋል። በአፍሪካ ህብረት የዓለም አቀፍ ቀይ መስቀል ኮሚቴ ልዑክ መሪ ብሩስ ሎሬንዝ ቢበር በበኩላቸው
በበኩላቸው የምግብ ሉዓላዊነት ለዜጎች አስቸኳይና መሰረታዊ ጉዳይ እንደሆነ ተናግረዋል። በአፍሪካ በተለይም ከሳህል ቀጠና እስከ አፍሪካ ቀንድ ከፍተኛ የምግብ ቀውስ መኖሩን የጠቀሱት የልዑኩ መሪ በዚህም በአህጉሪቱ በአሁኑ ወቅት ከሩብ በላይ የሚሆነው ህዝብ ለከፋ የምግብ እጥረት የተጋለጠ መሆኑን ገልጸዋል። ለዚህ የከፋ ችግር በዘርፉ መሪ የሆኑ አካላት አስቸኳይ ውሳኔና ትኩረት በመስጠት ተደራሽ ባልሆኑ አካባቢዎች ላይ ተገቢውን እርምት እንዲወስዱም ጠይቀዋል። በኢትዮጵያ የሩሲያ አምባሳደር ኤቭጌኒ ተርኪኒ ሩሲያ ለአፍሪካ ሀገራት በተለይም ለኢትዮጵያ ጠንካራ አጋር ናት ያሉ ሲሆን ይህ አጋርነት የሚቀጥል መሆኑንም ማረጋገጣቸውንም የኤምባሲው መረጃ ያመለክታል። የአሜሪካ ወታደራዊ ባለስልጣናት የዩክሬን ሩሲያ ጦርነት በሚያበቃበት ሁኔታ ላይ ለመነጋገር ዩክሬን ገቡ። ከፍተኛ የፔንታጎን ባለስልጣን ጦርነቱን ለማስቆም የሚደረግ ጥረት ላይ ለመነጋገር ዩክሬን መግባታቸውን የአሜሪካ ጦር አስታውቋል። በአሜሪካ ጦር ዋና ጸሐፊ በዳን ድሪስኮል የተመራው የልዑካን ቡድን በኪየቭ የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪን ያገኛቸዋል ተብሎ እንደሚጠበቅም ተገልጿል። አሜሪካና ሩሲያ ዩክሬን ግዛቶቿን አሳልፋ እንድትሰጥ የሚጠይቅ አዲስ የሰላም እቅድ እያዘጋጁ ስለመሆኑ መረጃዎች ሲሰራጩ እንደነበርና ሩሲያ መሆኑ ዋሽንግተን ግን የመረጃውን ትክክለኛነት እንዳላረጋገጡ ተገልጿል። ረቡዕ ዕለት ሩሲያ በዩክሬን ምዕራባዊ ግዛት ተርኖፒል በሚሳኤልና በሰው አልባ አውሮፕላኖች በፈጸመችው ጥቃት 26 ሰዎች መገደላቸውን የአገሪቱ ባለስልጣናት ተናግረዋል። የአሜሪካ ጦር ሰራዊት ቃል አቀባይ ኮሎኔል ዴቪድ በትለር በሰጡት መግለጫ ድሪስኮል እና ልዑካቸው ዛሬ ማለዳ የዩክሬን ባለስልጣናትን ለማግኘትና ጦርነቱን ለማስቆም የሚደረገው ጥረት ላይ ለመነጋገር ኪየቭ ደርሰዋል ብለዋል። ድሪስኮልና ጀነራል ጆርጅ ፕሬዝዳንት ትራምፕ ወደ ስልጣን ከመጡ በኋላ በዩክሬን ውይይት ካደረጉ ከፍተኛ የጦር ጀነራሎች መካከል እንደሆኑ ታውቋል። ዋሽንግተን በግምት 105 ሚሊዮን ዶላር የሚያወጣ የፓትሪዮት የአየር መከላከያ ስርዓት አጋዥ ቁሶችን ለመግዛት ድጋፍ እንዳደረገችም ተነግሯል። ቀደም ሲል የዩክሬን ባለስልጣናት ከልዑካን ቡድኑ ጋር የሚደረገው ንግግር መሬት ላይ ስላለው ወታደራዊ ሁኔታ እንዲሁም የተኩስ አቁም የሚደረግባቸው እቅዶች ላይ እንደሚያተኩር አስታውቋል። በርካታ መገናኛ ብዙሃን አሜሪካና ሩሲያ በግላቸው ጦርነቱን ለማስቆም የሚያስችል ምክረ ሀሳብ ማርቀቃቸውን እየዘገቡ ይገኛሉ። የትራምፕ ልዩ መልእክተኛ ስቲቭ ዊትኮፍና የሩሲያው ፕሬዝዳንት ቭላዲሚር ፑቲን መልእክተኛው ክሪል ዲሚትሪቭ ባለ 28 ነጥብ የሰላም እቅድ ላይ በጋራ መስራታቸውም እንደሚታመን ተገልጿል። ከአባይ ቴሌቪዥን የምሽት ዘገባዎች እንደቀጠሉ ናቸው። ውድ ተመልካቾቻችን አሁን ደግሞ የቢዝነስና ምጣኔ ሀብት ጉዳዮች የሚቀርቡበት ሰዓት ደርሰናል። መረጃዎቹን ቴዎድሮስ አይቸው ይዘዋል። ተከታተልን እንመለስ። አሁንም በድጋሚ አብራችሁን ቆዩ። በልዩ የኢኮኖሚ ዞኖች የተሰማሩ የሀገር ውስጥ ኢንቨስተሮች 67 በመቶ መሆናቸው በፓርላማ ተጠቆመ። በህዝብ ተወካዮች ምክር ቤት የንግድ ቱሪዝም ጉዳዮች ቋሚ ኮሚቴ የኢትዮጵያ ኢንቨስትመንት ኮሚሽንን የ2018 የመጀመሪያ ሩብ ዓመት የሥራ አፈጻጸም ገምግሟል። በዚህ ወቅትም የቋሚ ኮሚቴው ስብሰባ ወይዘሮ አይሻ ያህያ በልዩ የኢኮኖሚ ዞኖች አካባቢ የውጭ ኢንቨስተሮችን ለመሳብ የተደረገው ጥረትና እየተሰራ ያለው የማስተዋወቅ ሥራ ጥሩ ቢሆንም ከሥራ ዕድል ፈጠራ አንጻር ግን የበለጠ መስራት እንደሚያስፈልግ አሳስበዋል። ወይዘሮ አይሻ የሀገር ውስጥ ኢንቨስተሮች 67 በመቶ መሆናቸውን በጥንካሬ አንስተው የውጭም ይሁን የሀገር ውስጥ ኢንቨስተሮችን ማበረታታት እንደሚያስፈልግ ተናግረዋል። ዋናው የኢንቨስትመንት ዓላማ የሥራ ዕድል መፍጠር፣ የቴክኖሎጂ ሽግግር ማድረግና የውጭ ምንዛሬ ማስገኘት እንደሆነ የገለጹት ሰብሳቢዋ ኮሚሽኑ በሰጠው ኃላፊነት ልክ አቅዶ መስራት እንደሚገባው ማሳሰባቸውንም ከምክር ቤቱ ያገኘነው መረጃ ያመላክታል። የቋሚ ኮሚቴው ምክትል ሰብሳቢ አቶ ዮሐንስ መስፍን በበኩላቸው ኢንቨስተሮች መንግስት ያስቀመጠላቸውን ዕድል ከመጠቀም ባለፈ ከሕግ ውጪ በሀገር ገቢና በማህበረሰብ ጤና ላይ ጉዳት የሚያደርሱ ከሆነ ሕጋዊ እርምጃ መውሰድ እንደሚያስፈልግ ጠቁመዋል። የኢንቨስትመንት ኮሚሽን ኮሚሽነር ዶክተር ዘለቀ ተመስገን የውጭ ኢንቨስትመንት ከአምናው የ8 በመቶ ብልጫ እንዳለው ገልጸው ይህም እንደ ሀገር የተደረገው የማክሮ ኢኮኖሚ ማሻሻያና ኮሚሽኑ ከዲፕሎማቶች ጋር በመቀናጀት ፍላጎትን ዓላማ ያደረገ የማስታወቂያ ሥራ በመስራቱ የመጣ ውጤት እንደሆነም አስረድተዋል። የኢትዮጵያ ንግድ ባንክ የሳይበር ደህንነትን የሚያረጋግጡ ሥራዎችን በትኩረት እየሰራሁ ነው አለ። የኢትዮጵያ ንግድ ባንክ የሳይበር ደህንነቱን የሚያረጋግጡ ሥራዎችን በትኩረት እየሰራ መሆኑን አስታውቋል። ባንኩ በዓለም አቀፍ ደረጃ ለ22ኛ ጊዜ በኢትዮጵያ ለ6ኛ በባንኩ ደግሞ ለ2ኛ ጊዜ የሳይበር ደህንነት ወርን እያከበረ ይገኛል።
ባንኩ በባለፈው በ2017 በጀት ዓመት በኢትዮጵያ የፋይናንስ ተቋማት በዲጂታል መንገድ ከተንቀሳቀሰው 17.7 ትሪሊየን ብር ውስጥ 13 ትሪሊየን ብር ወይም 75 በመቶ የሚሆነው ድርሻ የኢትዮጵያ ንግድ ባንክ መሆኑንም አቶ ኤፍሬም አስረድተዋል። ይህንንም ውጤታማ ለማድረግ በዲጂታል ቴክኖሎጂ የሚሰጣቸውን የባንክ አገልግሎቶች ከሳይበር ደህንነት ስጋት ሙሉ ለሙሉ ነፃ ለማድረግ እየሰራ እንደሚገኝ ገልጸዋል። የዲጂታል አገልግሎቱ እያደገ መምጣቱን ተከትሎ የሳይበር ጥቃት ጨምሯል ያሉት አቶ ኤፍሬም የሳይበር ስጋት እየጨመረ ቢመጣም ባንኩ የሳይበር ደህንነትን የሚያረጋግጥ የሰው ኃይል አቋቁሞ በትኩረት እየሰራ መሆኑን ጠቅሰዋል። የሚሰነዘሩ የሳይበር ጥቃቶችን ለመመከት ባንኩ ለደህንነትና ስጋት ቅድሚያ ሰጥቶ እየሰራ መሆኑን ገልጸው ሰው ሰራሽ አስተውሎት በመጠቀም የሳይበር ስጋቶችን አስቀድሞ ለመለየት ለመከላከልና ምላሽ ለመስጠት የኢትዮጵያ ንግድ ባንክ እየሰራ መሆኑን ገልጿል። አንድ የሳይበር ጥቃት ለመሰንዘር 39 ሰከንዶች ብቻ እንደሚፈጅና እየተጠናቀቀ በሚገኘው የፈረንጆቹ 2025 ዓመት በሳይበር ጥቃቶች ከ10 ትሪሊየን ዶላር በላይ እንደምታጣ ጠቁመዋል። ስትከታተሉት የነበረው የዕለተ ሐሙስ ህዳር 11 2018 ከአባይ ቴሌቪዥን የአውደ ዜና የመረጃ ጥንቅራችን ይህን ይመስል ነበር። አብራችሁን ስለነበራችሁ እናመሰግናለን። በያላችሁበት መልካም ምሽት ይሁንላችሁ።